በሀገራዊ ምክክሩ ላይ ለሀገሪቱ አወቃቀር አሃዳዊ፣ ፌዴራላዊ ወይንስ ኮንፌዴራላዊ የሚሉ አማራጮች ለውይይት መቅረባቸውን ከውይይቱ ሰነድ የተገኙ መረጃዎች ይጠቁማሉ። ተመካካሪዎች የፌዴራል አወቃቀርን ከመረጡ አሁን ያለው አወቃቀር ያለምንም ማሻሻያ እንዲቀጥል ወይንስ ከብሔር ፌዴራሊዝም ወጥቶ ወደ መልክዓ ምድራዊ ፌዴራሊዝም እንዲሸጋገር የሚሉ አማራጮችም ቀርበዋል። በሌላ በኩል ለመንግስታዊ ቅርጽ ፓርላሜንታሪ ወይንስ ፕሬዝዳንታዊ አሊያም የቅይጥ ስርዓት በአማራጭነት ሲቀርቡ፣ የምርጫ ስርዓትን በተመለከተ ደግሞ የአብላጫ ድምፅ ተመጣጣኝነት ውክልና እና ቅይጥ የውክልና ስርዓት ለውይይት መቅረባቸውን ሰነዱ ያስረዳል። የፖለቲካ ፓርቲዎችን አደረጃጀት በተመለከተ ዜጋ ተኮር ወይንስ ብሔር ተኮር ይሁን የሚሉት በአማራጭነት ተጠቅሰዋል። በዚህ መሃል ግን ያልተጠበቀ መረጃ ወጥቷል። በምክክሩ ጠቅላይ ሚኒስትር ዶክተር አብይ አህመድ በስልጣን ይቀጥሉ ወይንስ ስልጣን ይልቀቁ በሚል በተደረገ ዝግ ውይይት አብላጫው የውይይቱ ተሳታፊዎች ጠቅላይ ሚኒስትሩ ስልጣን እንዲለቁ ድምጽ መስጠታቸው እያነጋገረ ይገኛል። በምክክር ጉባኤው ሂደት ላይ አወዛጋቢ የአጀንዳ ክፍፍሎች መኖራቸውንም የመረጃ ምንጮቻችን ገልጸውልናል። በአወዛጋቢው የአዲስ አበባ ጉዳይ ላይ ከኦሮሚያ ክልል የመጡ ተሳታፊዎች ብቻ እንዲመካከሩ እንዲሁም በሀገሪቱ የሰንደቅ ዓላማ ጉዳይ ላይ ደግሞ ከአማራ ክልል የመጡ ተሳታፊዎች ብቻ እንዲመክሩ መደረጉን ከምንጮች የደረሰን ጥቆማ ያስረዳል። ይህ ሂደት አዲስ አበባን ለኦሮሚያ በግልጽ አሳልፎ ለመስጠት እንዲሁም በሰንደቅ ዓላማው ላይ የሚነሳውን ውዝግብ ደግሞ የአማራ ክልል ተሳታፊዎች ብቻ እንዲወስኑበት ለማድረግ እየተሰራ መሆኑንም ጥቆማው ያስረዳል። ከሌሎች የሀገሪቱ ክፍሎች የመጡ ተሳታፊዎች በወሳኝ አጀንዳዎች ላይ እንዳይመክሩ በማድረግም እየተገለሉ ስለመሆናቸውም ጥቆማው ያስረዳል። በሌላ በኩል የምክክር ኮሚሽኑ በሂደት ላይ ባሉ ውይይቶች ዙሪያ በማህበራዊ መገናኛ ዘዴዎች የሚሰራጩ መረጃዎች ላይ ከፍተኛ ጥንቃቄ እንዲደረግ በተሰጠ መግለጫ ማሳሰቢያ ቀርቧል። የምክክሩ ሚስጥራዊነትና አዎንታዊ አካሄድን ለመጠበቅ ተሳታፊዎች ሞባይል ስልክ እንዳይዙ መደረጉን የጠቀሰው ኮሚሽኑ ተሳታፊዎቹ በውይይት ወቅት ያለ ፍራቻና ገደብ ስሜታቸውን በነጻነት እንዲገልጹ ዋስትና ተሰጥቷቸዋልም ብሏል። ኮሚሽኑ ተመካካሪዎች በሚሰጡት ሐሳብ ምክንያት ከምክክሩ ውጪ ተጠያቂ እንዲሆኑ እንደማይፈቅድና ለዚህም ኃላፊነቱን እንደሚወስድም ማረጋገጫ ሰጥቷል። ይህንን ርዕሰ ጉዳይ ለዕለቱ የትንታኔ አጀንዳችን አድርገን መርጠን አሰናድተነዋል። ከምክክሩ ተሳታፊዎች ያሰባሰብናቸውን ዝርዝር መረጃዎች በተከታዮቹ ደቂቃዎች እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ጫፍ ድረስ ክቡራን ተከታታዮቻችን ለሰዓቱ ያዘጋጀነውን ልዩ መረጃችንን ማቅረብ እንቀጥላለን። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በይፋ ከተከፈተ አንድ ሳምንት ባስቆጠረው ሀገራዊ የምክክር ጉባኤ ላይ እየተሳተፉ የሚገኙ ተወካዮች በ8 ዋነኛ አጀንዳዎች በተከፋፈሉ ጉዳዮች ላይ እየመከሩ ይገኛሉ። ከነዚህም ዋነኛ አጀንዳዎች መካከል የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓትን የሚመለከተው ይገኝበታል። በዚህ አጀንዳ ስር በንዑስ አጀንዳነት ከተያዙ የውይይት ጉዳዮች ውስጥ የብሔሮች ብሔረሰቦችና ህዝቦች መብትን የያዘው የኢፌዴሪ ህገ መንግስት አንቀጽ 39 አንዱ ነው። በዚህ አንቀጽ በመጀመሪያ ረድፍ የተቀመጠው ድንጋጌ ማንኛውም የኢትዮጵያ ብሔር ብሔረሰብና ህዝብ የራሱን ዕድል በራሱ የመወሰን እስከ መገንጠል ያለው መብቱ በማንኛውም መልኩ ያለ ገደብ የተጠበቀ ነው ይላል። ይህ በየጊዜው ክርክር የሚነሳበት ድንጋጌ በሀገራዊ ምክክር ጉባኤ ላይ እየተወያዩ በሚገኙ ተሳታፊዎች ዘንድም አለመግባባት ከፈጠሩ ጉዳዮች መካከል አንዱ ሆኖ ብቅ ብሏል። በዚህ ጉዳይ ላይ ከተወያዩ ንዑስ ቡድኖች ውስጥ የአንዱ አባል የሆኑት የቁጫ ህዝቦች ዴሞክራሲያዊ ፓርቲን ቁዴፓ ተወካይ አቶ ባንዴራ በላቸው አንቀጽ 39 የመብቶች ጥግ መሆኑን በምክክሩ ወቅት መንጸባረቁን አስረድተዋል። አንቀጽ 39 ይነሳ የሚሉ አሉ፣ አይነሳ የሚሉ ሌሎች አንጃዎችም አሉ ያሉት ተሳታፊው ይህ የዜጎች መብት የመብቶች ሁሉ ዋስትና ነው። ኢትዮጵያና ብሔረሰቦቿን የቋንቋ የማንነት ጥያቄዎችን መንግስት ስልጣን ይዘው የህዝብን ጥያቄ በማይፈታበት ጊዜ ህዝቡ በመንግስት ላይ ጫና እንዲያሳድር ያስችላልም ብለዋል።
ይህ አንቀጽ የጭቆና ዋስትና ነው፣ ነገር ግን እስካሁን መግባባት ላይ መድረስ አልተቻለም ሲሉ የፓርቲው ተወካይ ተናግረዋል። የትግራይ ዴሞክራሲያዊ ፓርቲ ቲዴፓን በመወከል በሀገራዊ ምክክር ጉባኤው ላይ በመሳተፍ ላይ የሚገኙት የፓርቲው ዋና ጸሐፊ አቶ ሙሉ ብርሃን ኃይሌ በህዝቦች መካከል ልዩነት እየፈጠሩ ያሉ አንቀጾች ላይ ውይይት መደረጉን በበጎ ጎን የሚታይ መሆኑንም አስረድተዋል። እርሳቸው በሚገኙበት ንዑስ ቡድን የአንቀጽ 39 ጉዳይ መነሳቱን የጠቆሙት አቶ ሙሉ ብርሃን በዚህ ላይ እርሳቸው ያሏቸው አቋም አንቀጽ 39 መቀየር አለበት የሚል መሆኑን አስረድተዋል። በንዑስ ቡድናቸው አንቀጹ ሙሉ ይነሳ የሚል ሐሳብ ተቀባይነት ባያገኝም መገንጠል የሚለው ቃል መውጣት አለበት የሚል ስምምነት ላይ መደረስ መቻሉንም አስረድተዋል። ከዚህም በተጨማሪ የፖለቲካ ድርጅቶች በዘር መደራጀት መቆም አለበት የሚል ስምምነት ላይ ደርሰናል ሲሉም አስረድተዋል። በመንግስት አስተዳደር አጀንዳ ላይ በንዑስ አጀንዳነት የቀረበው ሌላው ጉዳይ የመሪዎች የስልጣን ዘመን መገደብን የሚመለከት ነው። የፌዴራልና የክልል መንግስት መሪዎች የስልጣን ዘመን በጊዜ መገደብ አለበት ወይንስ መገደብ የለበትም በሚለው ላይ ውይይት መደረጉን የቁጫ ህዝቦች ዴሞክራሲያዊ ፓርቲ ተወካዩ አቶ ባንዴራ ተናግረዋል። እርሳቸው በሚገኙበት ንዑስ ቡድን የአንድ መሪ የስልጣን ዘመን ከ2 ዘመን በላይ እንዳይበልጥ በሚል ከስምምነት ላይ መደረሱን አስረድተዋል። መሪው እምነቱን ባጣና በሚያጠፋበት ወቅት የስልጣን ዘመኑ ባይጠናቀቅም ከኃላፊነት ሊወገድ የሚችልበት አሰራር እና በህግ ሊጠየቅበት የሚችልበት ስርዓት እንዲዘረጋ ምክረ ሐሳብ ማቅረባቸውን የቁሁዴፓው ተወካይ አስረድተዋል። የአገው ብሔራዊ ሸንጎ ፕሬዚደንት አቶ አላምረው ይርዳው በንዑስ ቡድናቸው የመንግስት ስልጣን ዘመን መገደብ አለበት የሚል ሐሳብ መቅረቡን ተናግረዋል። ገዢው ብልጽግና ፓርቲ ለሀገራዊ ምክክሩ ካቀረባቸው አጀንዳዎች መካከል የስልጣን ዘመን ጉዳይ አንዱ መሆኑን አስታውቆ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ከ2 ሳምንት በፊት በፓርላማ በነበራቸው የጥያቄና መልስ ቆይታ ላይ በፕሬዝዳንትነት የሚመሩት ፓርቲ በስልጣን ላይ ያለ መንግስት ለ2 የስልጣን ዘመን ብቻ እንዲቆይ የሚል አጀንዳ ለሀገራዊ ምክክር ጉባኤ ማቅረቡን አረጋግጠዋል። አብይ ፓርቲያቸው ያቀረበውን አጀንዳ ታላቅ እርምጃ ለሀገር የሚጣል ጡብና መሰረት ነው ሲሉ በዚሁ ስብሰባ ላይ አሞካሽተውታል። በሀገራዊ ምክክሩ የመንግስት አደረጃጀትና ቅርጽን በሚመለከተው አጀንዳ ስር ከተካተቱ 17 ንዑስ አጀንዳዎች መካከል የኢትዮጵያ የመንግስት አደረጃጀት ምን ይምሰል የሚለው ይገኝበታል። ለዚህ ጉዳይ በአማራጭነት የቀረቡት ፕሬዚዳንታዊ፣ ፓርላመንታዊና ከፊል ፕሬዝዳንታዊ የሚሉ የመንግስት ስርዓት አይነቶች ይገኙበታል። የዶንጋ ህዝቦች ዴሞክራሲያዊ ፓርቲ ተወካይ አቶ አለሙ ከበደ በዚህ ጉዳይ ላይ ንዑስ ቡድናቸው ሰፊ ውይይት ማድረጉን አስረድተዋል። ከውይይቱ በኋላ ለኢትዮጵያ ለፌዴራል ስርዓቱ የሚጠቅመው ፓርላመንታዊ ነው የሚለው እንደ ቡድን ወስነናል ሲሉም አቶ አለሙ አስረድተዋል። ከዚሁ ጋር በተያያዘ የተነሳው ሌላው ንዑስ አጀንዳ የመንግስት አስተዳደርን የተመለከተው ነው። በዚህ ረገድ ለሀገራዊ ምክክሩ ተሳታፊዎች በተሰራጨው ሰነድ ላይ በመሪ ጥያቄነት የቀረቡት አማራጮች አሃዳዊ ወይንም ዩኒታሪ፣ ፌዴራላዊ ወይንም ፌዴራል ወይንስ ኮንፌዴራላዊ አሊያም ኮንፌዴሬሽን የሚሉት የመንግስት አስተዳደር ቅርጾች ናቸው። በዚሁ ሰነድ ላይ ሀገሪቱ የፌዴራላዊ ስርዓት የምትከተል ከሆነች የትኛውን ፌዴራላዊ ስርዓት አይነት ለኢትዮጵያ ተገቢ ነው የሚል ጥያቄም ለውይይት ቀርቧል። አሁን ያለውን የፌዴራል ስርዓት ምንም ማሻሻያ ሳይደረግበት እናስቀጥል ወይንስ አሁን ያለው የፌዴራል ስርዓት ድክመቶች ተገምግመው ማሻሻያ ይደረግበት የሚለው ተከታይ ጥያቄዎችንም በሰነዱ ላይ ተካተውበታል። ሀገሪቱ የተለየ ስርዓት ሞዴል ትከተል ወይንስ የሚለው ሌላው በአማራጭነት የቀረበ ጥያቄ ነው። በእርሳቸው ንዑስ ቡድን በእነዚህ ጉዳዮች ላይ ሰፊ የሆነ ክርክርና ውይይት መደረጉን አቶ አለሙ ገልጸዋል። ከውይይቱ በኋላም ቡድናቸው የፌዴራል ስርዓቱ መቀጠል እንዳለበት መስማማት ላይ እንደደረሰ አመላክተዋል። እንደ ሀገር ፌዴራላዊ ስርዓትን መከተል አለብን። ፌዴራላዊ ስርዓቱ ከዚህ በፊት ያለውን አንዳንድ ድክመቶችን አሻሽሎ የመንግስት ስርዓት አመችነትን፣ ቋንቋን መሰረት ያደረጉ የህዝብ ፍላጎትን መሰረት ያደረጉ መስፈርቶችን ተከትሎ በውስጡ ያለውን ደካማ ጎን ካስተካከለ ለኢትዮጵያ ይጠቅማል በሚል ውይይት ተደርጎበታል ሲሉም የቦሆዴፓ ተወካይ የምክክሩን ይዘት አብራርተዋል። የሸንጎው አቶ አላምረው በበኩላቸው የእርሳቸው ንዑስ ቡድን በነበረው ውይይት ላይ በሁሉም ጉዳይ
መስማማት ላይ አለመደረሱንና በአንዳንድ ጉዳዮች ላይ ልዩነት መኖሩን ተናግረዋል። የፌዴራል ስርዓትን በተመለከተ በንዑስ ቡድኖች የነበረውን ውይይት ሲገልጹ በአሁኑ ሰዓት ባለው ሁኔታ የብሔር ፌዴራሊዝምን ማስቀረት አይቻልም፣ ሌላ ችግር ነው የሚመጣው። ነገር ግን እንደ ክልል በአንድ ብሔር ስም መጠራት የለበትም፣ በወል ስም መጠራት የለበትም የሚል ሐሳብ ቀርቧል ሲሉ አስረድተዋል። የትህዴፓ ዋና ጸሐፊ አቶ ሙሉ ብርሃን በበኩላቸው በመንግስት አስተዳደር ቅርጽ ላይ በእርሳቸው ንዑስ በተደረገው ውይይት ላይ አህዳዊ በሚለው ሐሳብ ላይ ልዩነት መፈጠሩንና የተሳሳተ ግንዛቤ መኖሩን አስረድተዋል። አህዳዊ የሚለው ጨፍላቂና ጨቋኝ ተደርጎ ተወስዷል። ይህ ስህተት ነው የሚሉት የፓርቲው ተወካይ በዚህ ላይ በሌሎች መሪ ጥያቄዎች ላይ ውይይት መደረጉን በበጎ መልኩ ጠቅሰውታል። በዚህ መልኩ በንዑስ ቡድኖች የሚቀርቡ ሐሳቦችን የመጨረሻ ውሳኔዎች አይደሉም። ንዑስ ቡድኖች በውይይቶቻቸው ላይ የደረሱባቸውን የስምምነትና የልዩነት ሐሳቦች በ5 ቦታ ለተከፈሉትና በውስጣቸው 50 አባላት ለሚይዙ ቡድኖች ይቀርባሉ። እነዚህ ቡድኖች የተወያዩባቸውን የተለያዩ ንዑስ አጀንዳዎች ደግሞ 250 አባላት ላሉት ተመካካሪዎች ማቅረብ ይጠበቅባቸዋል። በዚህም መልኩ የተሰበሰቡትን አጀንዳዎች እያንዳንዳቸው 500 አባላት ለያዙ 8 ቡድኖች ለውሳኔ ይቀርባል። 8ቱ ቡድኖች የደረሱበትን ውሳኔ ለቀሪው 3500 ተመካካሪዎች በማቅረብ ውሳኔ ይሰጥበታል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ሐሙስ ሐምሌ 16 ቀን 2018 ዓ.ም በሰጡት መግለጫቸው በጉባኤው ለተደራጁ 8 ቡድኖች አጀንዳዎችን በተመለከተ በምሁራን ደረጃ ገለጻ መደረጉን ተናግረዋል። የሀገራዊ ምክክሩ ተሳታፊዎች ከዛሬ ጀምሮ 50 አባላት ባሉት ቡድን ተከፍለው አጀንዳዎችን በማቅረብ ውይይት እንደሚያደርጉበትም አስረድተዋል። እስካሁን ያለው የሀገራዊ ምክክሩ ሂደት ጥሩ አካሄድ መሆኑን ያመላከቱት ፕሮፌሰር መስፍን አራያ በ10 እና 50 አባላት ስሜታቸው ወጥቶ አላለቀም፣ ወደ አመክንዮ የምንገባው ከ50 በላይ ስንሄድ ነው ሲሉም ገልጸዋል። ዋና ኮሚሽነሩ በመግለጫቸው የምክክሩን አጀንዳዎች የተመለከቱ የተወሰኑ ጥያቄዎችን በማህበራዊ ሚዲያ ላይ እያቀረቡ መሆኑን አንስተዋል። ተሳታፊዎች ሞባይል የላቸውም። ይህም የሆነበት የራሱ ምክንያት አለው። ይሁን እንጂ አልፎ አልፎ ማህበራዊ ሚዲያ ላይ የሚደረጉ ልጥፎች አሉ። በተለይም ከዚህ ውስጥ ከሆነ ጥንቃቄ ያስፈልጋል ሲሉም ዋና ኮሚሽነሩ አሳስበዋል። ክቡራን ተከታታዮቻችን ለዕለቱ ያሰናደነውን ልዩ የትንታኔ ጥንቅራችንን በዚሁ አበቃን። በዚህ ጉዳይ ላይ ያላችሁን ሐሳብ፣ አስተያየት እንዲሁም ጥቆማ እንድታጋሩን በአክብሮት ጋብዘናችኋል። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።